ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ አምላኬን ሰላም አውለኝ እላለሁ ዘወትር ስም ግን ሳነሳ ውላለሁ ላይ 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 ኧረ ቤተሰብ ከምርኛ ሞተናል። እንደዚህ ሙድ እስከሚያዝብን ድረስ ኧረ ሞተናል። አብርሽ ግን በዚህ አይነት ሙድ መያዝ በኛ ላይ ግን አይከብድም? አይበቃም እንዴ? በኢየሱስ ስም ግን በቃ ምን ልበላችሁ፣ ሰገጣችሁ፣ ፈመሳችሁ ነው። መፈመስ አይጠበቅባችሁም ነበር። ዞሮ ዞሮ በፌመስ ላይ ያለ ስላላችሁ ስለሆነ ማለት ነው። እና ውዶቼ እንዴት አያችሁት ይሄ ነገር? እኔማ ሰገጤ እኔማ ቡታጀራ ሂጂ፣ እንደው ሄርሜላ የምትባይ ልጅ ቡታጀራ ሂጂ። በሩታ ህይወት ላይ እንደዚህ ተጫውተሽ መቼም እንደማንለቀሽ ወቂ። በተለይ እናቶችም ሆነን ሴቶች ሆነን አንቺ ላይ ካልዘመትኩ በተለይ እኔ ማለት ነው ጠብቂኝ። የምር በጣም ከብዙ እህቶች ስደት ዓለም ያሉ እህቶች ጋር ሆኔ እንደው ብዙ ሴራ እያሴርንብሽ እንደሆነ ወቂ። የምሬ ነው። ብቻ ቡታጀራ ተመለሺ። ወደ ቡታጀራ ነው መቼስ የምትሄዱ። ከዚህ በኋላ ወደ አዲስ አበባ አትመለሱም። ምክንያቱም ያው እኔ የማውቀው ነገር አለ እና ኦዲየንስ የማያውቀው ነገር ስላለ ተመለሺ። ከዛ በኋላ ምን እንደሚጠብቅሽ ደግሞ እናሳይሻለን። ሄርሜላ ማለት ነው። ጠብቂ። የምር አንቺ በዚህ ልክ የእናንተ ንቀት እንዲያር ይደብራል እኮ። ሰው ማለት ይደብራል ብላችሁ እኮ ማሰብ እንኳን አያቅታችሁም። እንዴት ነው ማለት ህዝቡ ትውልዱ ላይ የምትረጩት ነገር። አብርሽ ደግሞ ምንድን ነው አንተ እንደዚህ እንዴ? አንተ ልጅህን እናት ምንድን ነው ከአንተ እንትን የምትለው? ልጅህን ምንድን ነው የምታስተምረው? እንዲ አይደብርህም እንዴ? አሁን ቪዲዮ ላይ ወጥቼ ብዬ ጮኋለሁ በኋላ ማለት ነው። ግን ጥያቄ መጠየቅ የምፈልገው ሩቲ ከአሁን በኋላ አብርሃም አንቺ ጋር መጥቶ ልከሰከሳለሁ ቢል አንቺ ላይ ነው የምንዘምተው። አንቺ ላይ እንዘምታለን ማለት ነው። አለቀልሽ እንዴ? ምንድነው መግማማት? ይህ ኧረ ሄርሜላ ደግሞ እጭ ሄርሜላ የሳይ ቤቱን ክፈችልኝ ማን ነይ እሷ ናት ሄርሜላ ከንፈርዋ ከረሜላ ከሷ ውጭ ሄርሜላ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ አምላኬን ሰላም አውለኝ እላለሁ ዘወትር ስም ግን ሳነሳ ውላለሁ ላይ 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 ላይ